Halo. እንዴት ነህ? ስለ አንቺ መጥፎ ነገር ሰማን እኮ። ማስታወሻ ልጨምርልሽ። እኔ ግራ የገባኝ በገዛ እጅሽ በሩን ከፍተሽ ህፃኑን ሲሄድ ከተመለከትሽ በኋላ ሪከርድ አድርጌያለሁ ምናምን ብለሽ አሁን ላይ ጉዳዩን ወደ ህግ ወስደሽ ፖሊስ አምጥተሽ የዚህን ያክል አተካራ መፍጠር የፈለግሽበት ምክንያት ምንድን ነው እንዴ? የዚህ ልጅ እናት አንቺ አይደለሽ እንዴ? ምንድን ነው ከዚህ ነገር ልትጠቀም የምትችይው? ሩታ ነገሮችን ወዴት ነው እየወሰድሽ ያለሽው? በቃ እኔ በጣም ጥያቄ እያስነሳብኝ ስለሆነ ነው። ሲጀመር ይሄ ልጅ ወደ አንቺ ህይወት ከመጣ በኋላ እየሆንሽ ያለሽው ነገር በጣም የተበላሸ ነገርና የተበላሸ አካሄድ እየሄድሽ ስለሆነ ነው ይሄንን ነገር እየተናገርኩ ያለሁት ማለት ነው። እንዴ ምን ለማድረግ ነው እየሞከርሽ ያለሽው? ኢቨን ስቶሪች ላይ ከምትለቂያቸው ነገሮች ጀምሮ የምታደርጊያቸው ነገሮች ትክክል አይደለሽም። በቃ ፍጹም ነገሮችን ወደማይሆን አቅጣጫ ነው እየወሰድሽ ያለሽው። ይሄ ልጅ የእናንተ ቂም መወጫ አይደለም፣ የእናንተ አለመስማማት አካል አይደለም። በቃ ነገሮችን ወደ ልጃችሁ እየወሰዳችሁ እልሃችሁን በልጃችሁ አማካኝነት ለመወጣት የምታደርጉት ነገር በጣም ፍጹም ስህተት ነው። ያንን ነገር ነው ደግሞ እያደረግሽ ያለሽው ማለት ነው። ህፃኑን እንትን በማለት አብርሃምን የምትጎጁ ምንም አይነት ነገር የለም። እስከዛሬ ድረስ እኮ ሰው ካጠገብሽ የነበረው ብዙ ነገሮችን ሲል የነበረው እሱ ቤቱን ትቶ ወጥቶ ከሌላ ሴት ጋር እንደፈለገ አሸሼ ገዳሜ ሲል ስለነበር እንጂ ማንም ሰው ከመሬት ተነስቶ አብርሃምን የመጥላት ፍላጎት ስላለው አይደለም ከአንቺ ጎን ቆሞ በጣም ብዙ ነገሮችን ሲናገር የነበረው። አሁንም ቢሆን ይህንን ልጅ መሀል እያስገባችሁ የእናንተ እልህ መወጣጫ የምታደርጉት ነገር ፍጹም የማያስኬድ ነገር ነው። ከዛ ውጭ ደግሞ ልጁን በሩን ከፍተሽ እኔ በጣም እስከ መጨረሻው ቪዲዮን ለማየት እየሞከርኩኝ ነበርና በሩን ከፍታ አስወጥታ አሁን ላይ ደግሞ ዛሬ ላይ ጭራሽ ህግ ቦታ ሄዳ ግርግር ምናምን የተቀረጹ ቪዲዮዎችን እያሳየች ምን የሚያደርገው መስሎሽ ነው? የልጁ አባት እኮ ነው። ህግ ምን የሚያደርገው መስሎሽ ነው? እሱም እኮ ሊመልሳቸው የሚችላቸው በጣም በቂ መልሶች ነበሩ አለ አይደለ? በዛ ላይ ትዳራችሁ እስካሁን ድረስ በህግ የተቋጨ ትዳር የላችሁም እናንተ። እስከምናውቀው ድረስ ፍቺ አልፈጸማችሁ። አልተሳሳትኩም። በፍርድ ቤት ደረጃ የእናንተ ጉዳይ የተቋጨ ነገር አይደለም። አሁን ነገሮች በጥልቀት ወደ ህግ ዙሪያ ስላልሄዱ እንጂ ሁለታችሁም ተጠያቂ ልትሆኑ የምትችሉባቸው በጣም ብዙ ፖይንቶች እንዳሉ መርሳት የለባችሁም። እና ፕሊስ እናንተ እንደፈለጋችሁ መሆን ትችላላችሁ፣ ግን ደግሞ ይሄንን ህፃን እዚህ ነገር ውስጥ አታስገቡት። እናት ነሽ አይደለ? ይሄ ልጅ እኮ አየር ሲቀይር ቦታ ሲቀይር ምን አይነት ፊሊንግ እንዳለው ገና ያልጠነከረ ልጅ ነው። ገና ብዙም ነገሮችን እንትን ያለ ልጅ አይደለም፣ ጠንካራ አይደለም። እና አየር ሲቀይር ከዚህ እየወሰዳችሁ አንዴ አብርሃም ጋር ሲሆን አንዴ እንደዚህ ሲሆን አንዴ ወደዛ ሲሆን ትክክል አይደለም። አሁን ላይ ከየትኛውም ነገር በላይ አብርሃምን ከማብሸቅ በላይ እልህ ውስጥ ከመግባት በላይ ትኩረት ማድረግ ያለብሽ ወደ ልጅሽ ነው። ሩታ አትሳሳቺ። በቃ ያኔ ሁሉም ሰው ከአንቺ ጎን ሲቆም የነበረው ትክክለኛ መንገድ ላይ ስለነበርሽና ትክክለኛ የሆነ አካሄድ እየሄድሽ ስለነበር ነው። በቃ ሁሉም ሰው ሩታ ትክክል ናት ሲል የነበረው ምክንያቱም እሱ ነው ቤቱን ጥሎ የወጣው፣ እሱ ነው ከሌላ ሴት ጋር እንደፈለገ ሲሆን የነበረው። ዛሬም መጥቶ እያለ ያለው ነገር ቢኖር ማለት ነው ጎረምሳ አምጥተሽ እዚህ ቤት ውስጥ እንደፈለግሽ መሆን አትችይም ነው። እሱ ሌላ ሴት አምጥቶ ቤት ውስጥ እንደፈለገ አልሆነም፣ ለቆልሽ ወጥቷል። አንቺም እንደዚህ አይነት መንገድ ውስጥ የምትሄጂ ከሆነ ልጁን ወይ ለጋሽዬ ወይ ደግሞ ለአንቺ እናት መሰጠት አለበት። ይሄ ልጅ የእናንተ እልህ መወጫ ሊሆን የሚችልበት ምንም አይነት ምክንያት ይኖራል ብዬ እንደኔ አላስብምና ምናልባት ይሄ እዚህ ጋር ሪከርድ አድርግ ያለውኝ ህግ ይሄን ጉዳይ በደንብ ያየዋል ምናምን ብለሽ አብርሃምን ለማሳሰር ምናምን ከሆነ በእንደዚህ አይነት መንገድ ፍጹም የማያስኬድ መንገድ ነው። ለምን ይሄ ልጅ የአብርሃም ነው። ይሄም ልጅ አብርሃም ነው። ልጁን የሚያዝ ልጁን ወደሱ የመውሰድ ሙሉ መብት አለው። እስካሁን ድረስ አንቺ አሳድጊ ብሎ ህግ አልወሰነልሽም፣ እሱ ያሳድግ ብሎ ህግ አልወሰነም። ስለዚህ አሁን ላይ እንደዚህ ምናምን እያልሽ አንቺ ራስሽን እንደ ትክክለኛ እያየሽ የምታደርጊያቸው ነገሮች ፍጹም ስህተት መሆናቸውን በደንብ ልትገነዘብ ይገባል ማለት ነው። ምክንያቱም ዛሬ ላይ ፖሊስ ይዛ ሄዳ ትንሽ ግርግሮች እንደተፈጠረ ስለሰማሁኝ ነው ይሄንን ንግግር እየተናገርኩ ያለሁት እና በጣም እየተሳሳትሽ ነው። በጣም ማለት ነው በጣም ብዙ ነገሮችን እያጠፋሽ ነው። አብርሃምን የጎዳሽ እየመሰለሽ እነሱን የጎዳሽ እየመሰለሽ አጉል መበሻሸቅ ውስጥ ገብተሻል። አጉል ማለት ነው የሚደብር መበሻሸቅ ውስጥ በቃ አለ አይደለ? ምንም መለየት ከፈለጋችሁ እኮ እናንተ ብቻ አይደላችሁም አይደል የተለያያችሁት?
እዚህ ሚዲያ ላይ የምናውቃቸው አባ አማ እየተባባሉ የነበሩ ሰዎች ራሱ ገና በ2 እና በ3 ወር ተለያይተዋል። እና የእናንተ መለያየት አዲስ ሊሆን የሚችልበት ጉዳይ የለም እና ልጃችሁን እዚህ ጉዳይ ውስጥ እያስገባችሁ የማይሆን መንገድ ባትሄዱ እንደኔ የተሻለ ነው የሚል ሀሳብ ነው ያለኝ። በቃ በጣም ሰው ራሱ ማለት ነው እኔ በጣም ብዙ ነገር አድርጋ ምናምን አይቻታለሁ። ሩታ ግን አንድም ቀን እኔ ተመልካች ጀርባውን ሲሰጣት ምናምን አይቻላቅም እና ትላንት ያደረግሽው ነገር እንዴት ተመልካችን እንዳስደበረ ሄደሽ የራስሽን ኮመንት ቼክ ማድረግ ትችላለሽ። በሚገርም ሁኔታ ማለት ነው። እኔ ራሱ በጣም ገርሞኛል። አየሽ ሰው ትክክለኛ መንገድ ስትሄጂ ብቻ ነው አጠገብሽ ሊቆም የሚችለው የፈለገ ማለት ነው። አንዳንድ ሰው ካልሆነ በስተቀር አብዛኛው ሰው ልክ ያልሆነን ነገር አይደግፍም። እና ከሰሞኑ በተለይ ከዚህ ልጅ ጋር እየሆንሽ ያለሽው እያሳየሽ ያለሽው ነገር ምንም ፍጹም ትክክል ያልሆነ ነገር ነው እና አለ አይደለ እኔ ከዚህ ነገር ተመለሺ። አምሹር እርግጠኛ ነኝ ሲጀምር ከዚህ ልጅ ጋር እኔ ከአብርሃም ጋር ለመበሻሸቅ እንጂ ህይወት ለመጀመር እንዳልሆነ በደንብ እናውቃለን ሁላችንም ማለት ነው። ይሄንን ጉዳይ አምኖ ሊቀበል የሚችል ሰው እንደሌለ በደንብ አውቃለሁኝና ይሄ መበሻሸቅ አይጠቅምሽም። በቃ እስኪ አንድ ስቴፕ ራሳችሁን ከፍ አድርጉ። ከሁለት አንዳችሁ የተሻለ ለመሆን ሞክሩ። ሁለታችሁም አሁንም እዛ መበሻሸቅ ዓለም ላይ ወደ ሌላ ምዕራፍ ከተሸጋገራችሁ በኋላ አሁንም እዛው መበሻሸቅ ላይ ይሄ አያስኬድም። በቃ ይሄ ፍጹም የማያስኬድ ጉዳይ ነውና ነገሮችን ተነጋግራችሁ መስመር የምታስይዙትን ነገር መስመር አስይዙ። በቃ እየተበሻሸቃችሁ እስከመቼም ልትቀጥሉ አትችሉም። ወይም የምትለያዩ ከሆነ መፍትሄ የሚባሉ ጉዳዮች በስነ ስርዓት ተቀምጠው ትለያያላችሁ። ከዛ ውጪ አንደኛው እየመጣ እንደፈለገ እየረበሸ ልጁን አንጠልጥሎ እየወጣ እየሄደ ልጅ አልሰጥም እንደዚህ ምናምን እየተባባላችሁ ከዚህ በኋላ ራሱ ስታዩ የሚደብራችሁን ነገር መስራታችሁን ማቆም መቻል አለባችሁ ነው የኔ ሐሳብ ማለት ነው እንደ ሐሳብና ከዚህ መበሻሸቅ ውጪ ነው ልላት የምፈልገው ሩታን። በቃ መበሻሸቅ ውስጥ እንደሆነች ስለገባኝ ነው ይሄንን ነገር እያልኩ ያለሁት። የአብርሃምን እርግጠኛ አይደለሁም ግን እኔ ጭንቅላቴ የሚያስበውና የሚጠረጥረው ራሱን የቻለ አንድ ነገር አለ። አብርሃም በየትኛውም አጋጣሚ የልጁን አሳዳጊነት መቀበል ይፈልጋል። በቃ ከጭንቅላቴ ዞር ሊል የማይችለው ነገር ቢኖር አብርሃም ለሄርሜላ ስሜት የለውም ወይም እንደ ደስታ ሩታ ለደስታ ያላት ስሜት አይነት አይደለም አብርሃም ጋር ያለው ወይም የመበሻሸቅ ነው ብዬ አላስብም። በቃ ለሄርሜላ ስሜት ስላለው ነው የዚህን ያክል ትዳሩ አደጋ ላይ እስኪወስቅ እነዚህ ነገሮች እስኪፈጠሩ ድረስ መስዋዕትነት ከፍሎ የዚህን ያክል እየጣረ ያለው ለሄርሜላ ስሜት ቢኖረው ነው ብዬ ስለማስብ ነው። ሰው ደግሞ ነገሮች ከዚህ በላይ መሄድ አለባቸው ብዬ አላስብም። በቃ መፍትሄ ተፈልጎላቸው እንደ ትልቅ ሰው ተነጋግራችሁ መለያየት ካለባችሁ መለያየት፣ ልጃችሁን ማሳደግ ያለባችሁን መንገድ መነጋገር፣ አንድ ላይ ደግሞ ታርቀን እንሆናለን የምትሉና የሚያስማማችሁ ጉዳይ ካለ ደግሞ መስማማት እንጂ ይሄ ልጃችሁን እዚህ መሀል ውስጥ እያስገባችሁ የእናንተ እልህ መወጫ እያደረጋችሁ የምትሄዱበት መንገድ ፍጹም ስህተት መሆኑን በዚህ አጋጣሚ እንድታውቁ እፈልጋለሁ ማለት ነው። ሩታ ከዚህ ድርጊትሽ ትመለሻለሽ የሚል ተስፋ አለኝ ማለት ነው። ይህንን ልጅ ከህይወትሽ ሙሉ ለሙሉ ማስወጣት አለብሽ። በቃ አያስፈልግም። በቃ መበሻሸቅ አሁን በአንቺ ስቴፕ የሚቻልም አይነት ነገር አይደለም። ሲጀመር ምን ይባላል? የዛኔም እንደዚህ ለመበሻሸቅ ብለሽ እርጉዝ ሆነሽ ሌላ ሰውዬ ይዘሽ መጣሽ። አሁን ደግሞ ጭራሽ ራስሽን ሳትጨርሺ ይኸው እዚህ ጋር ከጎረምሳ ጋር እንደፈለግ ሆናለሁኝ አንተ አይመለከትም ምናምን አይነት ነገር ውስጥ ገባሽ። እቺ ካፍሽ የምትወጣው ንግግር ራሱ ሌላ አንቺን ጥያቄና ነጥብ ውስጥ ልትከት የምትችል አይነት ነገር ነች። እና ምናልባት እነዚህ ልጆች አብርሃምም ሄርሜላም የልጁን አሳዳጊነት የሚፈልጉ ከሆነ ይህንን የምትናገሪያቸውን እያንዳንዱ ነገሮች እንደ ነጥብ ሊጠቀሙብሽ ስለሚችሉ ነገሮችን በደንብ ቲንክ ለማድረግ ሞክሪ ለማለት ነው እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። ወዳችኋለሁ። ይመቻችሁ።